በታሪክ ውስጥ ብዙ ጀነራሎችን እናውቃለን። ታላቁ አሌክዛንደር፣ ናፖሊዮን፣ ጁሊየስ ቀይሳር። ነገር ግን አዚዝ አልሐሰን ከመቶ በላይ ጦርነቶች መርቶ በአንዱ እንኳን ተሸንፎ ማያውቅ ሰው ስም ብጠራላችሁስ? ይህ ሰው ከበረሃው አሸዋ የተመዘዘ የሮምና የፋርስ ግዙፍ ኤምፓየሮችን ያንቀጠቀጠና የጠፉትን ተስፋዎች መልሶ ያለመለመ ብርቱ መሪ ነው። ዛሬ የምናወራው ስለ አንድ ተራ ወታደር አይደለም። ዛሬ የምናወራው ታላቁ ሰው ሰለላሁ ዐለይሂ ወሰለም የአላህ የተመዘዘ ሰይፍ ስላሉት ኻሊድ ኢብን ወሊድ ነው። ከመዲና ሐዘን እስከ የማማ የደም ምድር፣ ከሙታ አስደናቂ ታክቲክና የየርሙክ ድል ዛሬ በታሪክ ገጾች ውስጥ ዓለምን ያስደነቀው ወታደራዊ ልህቀት የሰፈረበትን ፔጅ እንገልጣለን። እኔ ፐርሰናሊ አዚዝ አልሐሰን ከሰራዋቸው ቪዲዮዎች ውስጥ ይሄ ሞስት በጥበብና በቫልዩ የተሞላ ነው ብዬ ነው ማስበው። I want you to put yourself together and ረክዝ። አዚዝ አልሐሰን ቪዲዮውን እስከ መጨረሻ ማየት አለብህ። አሁን are you ready? ونبدأ على بركة الله. አሁን ቀጥታ ወደ ፕሮግራማችን እንገባለን። ኻሊድ ያደገው አዚዝ አልሐሰን በመካ በበኒ መኽዙም በሚባል የተከበረ ጎሳ ውስጥ ነው። አባቱ አልወሊድ ኢብን አልሙጊራ የመካ ቁንጮ ሀብታም ነበር። ኻሊድ ከልጅነቱ ጀምሮ በፈረስ ግልቢያና በሰይፍ እውቀት ተኮትኩቶ ነው ያደገው። ከእስልምና በፊት ሙስሊሞችን ክፉኛ ያስለቀሰበትን የኡሁድ ጦርነትን ማስታወስ ነው። ሙስሊሞቹ ሊያሸንፉ ሲሉ ቀስተኞቹ ቦታውን ለቆ ወረዱ። ያቺን ክስተት አሪሳላ ፊልም ላይ ያስታወስኩ አዚዝ አልሐሰን። ያኔ ኻሊድ በብልሃት ዞሮ ሙስሊሞችን ከጀርባ አጠቃ። ያኔ ነበር አዚዝ አልሐሰን ዓለም የዚህን ወጣት ወታደራዊ ጂኒየስነትን ያየችው። ነገር ግን እንደዛም ሆኖ ልቡ እውነትን ይፈልግ ነበር። ታላቁ ሰው ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ማሚስሉ ኻሊድን የጅሀሉል ኢስላም። ይህ ንግግር ልቡን ሰበረው። ሰይፉን አስቀምጦ ወደ መዲና ሄደ፣ ለእስልምና እጅ ሰጠ። በ11ኛው ዓመተ ሂጅራ አዚዝ አልሐሰን በአንዱ ቀን መዲና ከተማ በአሳዛኝ ዜና አነጋች። የነቢዩ ሰለላሁ ዐለይሂ ወሰለም ህመም በረታ። ትኩሳታቸው እጅግ ጨመረ። አንፎርቹኔትሊ ብዙም ሳይቆዩ ወደ አኺራ ሄዱ። እንደምታውቀው የነቢዩ ህመም ከ2 ሳምንት አልዘለለም ነበር። ብዙዎች ህመሙ ቀላል መስሏቸው ነበር። ለዚህም ነው የመዲና ነዋሪዎች ከሙሃጅሮችም ከአንሳሮችም ዜናውን ሲሰሙ በድንጋጤ የፈዘዙት። በዚህም ጊዜ ነበር የታላቁ ሰው ጓደኛ አቡበክር ስዲቅ ወደ ህዝቡ ወጡና ይህን የቁርአን አንቀጽ አነበቡ። ሙሐመድም ከበፊቱ መልእክተኞች በእርግጥም ያለፉ የሆነ መልእክተኛ እንጂ ሌላ አይደለም። አፈኢን ማተ አው ቁቲለ እንቀለብቱም ዐላ አዕቃቢኩም ቢሞት ወይ ቢገደል ወደ ኋላ ትመለሳላችሁ። ይህቺን አንቀጽ አዚዝ አልሐሰን ሙሐመድ አላህ የተላኩ መልእክተኛ ቢሆኑ እንደ ማንኛውም ሰው ሟች መሆናቸውን የምታስታውስ ነበረች። ነገር ግን አንቀጹ ትንቢት አዘል መልእክትም ነበራት። እሱም ወደ ኋላችሁ ትዞራላችሁ የሚለው ነው። ይህ ማለት ሰዎች ከእስልምና በፊት ወደ ነበረው ማንነት የመመለስ አደጋ ነው። ሹፍ የቁርአንን ተአምር። እናም አዚዝ አልሐሰን ልክ ነቢዩ ከሞቱ በኋላ በአረብ ባህረ ሰላጤ የሆነው ይሄ ነው። ምንም እንኳን በወቅቱ የእስልምና ግዛት መላውን የአረብ ባህረ ሰላጤ የሸፈነ ቢሆንም አብዛኛው ጎሳዎች እስልምናን የተቀበሉት ከፈትህ መካ ከ8ኛው ዓመተ ሂጅራ በኋላ ነው። ይህም ማለት የዚች አዲስ ደውላ እድሜ 3 ዓመት ብቻ ነው። ብዙዎቹ ጎሳዎች አሁንም የጎሳ ስሜትና ቂም ነበራቸው። እንዴት እኛ አሰድ፣ ሐወዚን፣ ገጠፋን፣ ተሚም ያሉ ታላላቅ ጎሳዎች በምዕራብ ላሉት የሂጃዝ ሰዎች እንገዛለን? እነማን ናቸው ቁረይሽ? እነማን ናቸው አውስና ኸዝረጅ? ማን ስለሆኑ ነው የምንከተላቸው የሚል ስሜት ነበራቸው። ለዚህም ነው አዚዝ አልሐሰን ያ ውሸታሙ ሰይለማ አቡበክር እሱ ነብይ ነኝ ብሎ ሲነሳ ጠልሃ አኒመሪ የተባለው ሰው እንዲህ አለው፣ አንተ ውሸታም እንደሆንክ ሙሐመድ ደግሞ እውነተኛ እንደሆነ መሰክራለሁ። ነገር ግን ከዛቡ ረቢዓተ ኸይሩን ምን ሳዲቂ ሙደር፣ ከእውነተኛው የሙደር ሰው ይልቅ ውሸታሙ የረቢዓ ሰው ይሻለናል። ማለትም የራሳችን ጎሳ ውሸታሙ ይሻለናል እንደማለት ነው። ስለዚህ የነቢዩ ሞት መካና መዲናን በሐዘን ሲሞላ፣ ለሌሎች ግን መንግስት ላይ ለማመፅ ወርቃማው ዕድል ነበር። እንደ በኒ ተሚም ያሉ ጎሳዎች ዘካ አንከፍልም አሉ። ልብ በል አዚዝ አልሐሰን፣ በእስልምና ዘካ የሚባል ነገር የለም ሳይሆን ያሉት ለአቡበከርና ለመዲና አስተዳደር አንከፍልም ነበር ነው ያሉት። አቡበከር ግን ይህን ተረድተው ነበር። እንዲህ አይነቱ እምቢተኝነት ለትልቅ አመፅ በር እንደሚከፍት ያውቅ ነበር። ለአላህ መልእክተኛ ሲሰጡት ከነበረው አንዲት የገመድ ቁራጭ እንኳን ቢከለክሉን እዋጋችኋለሁ አለ። ግን አዚዝ አልሐሰን ችግሩ ዘካ መከልከል ብቻ አልነበረም። በየመን በገጠፋንና በተለያዩ ቦታዎች ላይ ነብይ ነን የሚሉ ሰዎች ተነሱ። በተለይም በየማማ በሙሰይለማ ሀገር ሙሉ ለሙሉ ክህደትና ለጦርነት መዘጋጀት ነበር። ይህ ሁሉም የሆነው በድንበር አካባቢ የሮምና የፋርስ ስጋት እያለ ነው። ነገር ግን አቡበክር ስዲቅ ያ ሁሉንም በእርጋታ የሚያስተናግድ ሰው አሁን ግን ቆራጥ ሆኖ እናገኘዋለን። የመልእክተኛው ገመድ እንኳን ብትሆን አልተዋትም አሉ። ነገር ግን ከባዱ አዚዝ አልሐሰን አፈጻጸሙ ወታደራዊ ብቃት ይጠይቃል። እዚህ ጋ ነው እንግዲህ የኻሊድ ኢብን አልወሊድ
ወታደራዊ ሌጀንደሪ የሚጀምረው። የሙስሊሞች ጦር በፍጥነት ተንቀሳቀሰ። ነገር ግን ትልቁ ፈተና የማማ ላይ ያለው የሙሰይለማ ጦር ነበር። አቡበከር ለኻሊድ እንዲህ አለው፣ ሲር ኢላ ሙሰይለመተ ወመን መዐህ ወላ ቱብቂ ፊል የማመተ ራየተ ሸርክ ኢላ መዘቅተ። ወደ ሙሰይለማ ዝመት፣ የክህደትን ባንዲራ ሳትቀዳድ እዛ እንዳትቀር ብለው ጻፉለት። ኻሊድ ከ13000 ሙሃጅሮችና አንሳሮች ጋር ዘመተ። እዛ ሲደርስ ግን የሙሰይለማ ጦር 40000 ወታደር አሰልፎ ጠበቀው። 13000 ቨርሰስ 40000